ከእግዚአብሔር ጋር የመኖር የእግዚአብሔርን ፈቃድ፣ የእግዚአብሔርን ቃል፣ የእግዚአብሔርን ኃይል፣ የእግዚአብሔርን ታላቅነት፣ የእግዚአብሔርን ኤልሻዳይነት፣ የእግዚአብሔርን አዶናይነት፣ የእግዚአብሔርን ያህዌነት እንዴት እንደምናቅ ጥቂት እናወራለን። ግን ወንድሞች ሆይ እኔን የምትመስሉ ሁኑ ብሎ ቅዱስ ጳውሎስ የጀመረው ቅዱስ ጳውሎስ በድፍረት እግዚአብሔርን የምትመስሉ ሁኑ ያለበትን ጥቂት ነገሮችን እናወራለን። ወንድሞች ሆይ እኔን የምትመስሉ ሁኑ፣ እኛንም እንደ ምሳሌ እንደምንሆንላችሁ እንዲሁ የሚመስሉትን ተመልከቱ። ብዙዎች ለክርስቶስ መስቀል ጠላቶች ሆነው ይመላለሳሉ። ብዙዎች በእግዚአብሔር ቤት እያሉ እግዚአብሔርን እያሉ አእምሯቸው በዚህ ዓለም ሸቀጣሸቀጥ ተሞልቶ፣ አእምሯቸው በዚህ ዓለም ተራ ነገሮች ተሞልቶ የሚመጣውን ጌታ እንዳይናፍቁ ጸሎትን እንደ ሁለተኛ እንደ ሶስተኛ ነገር በማድረግ የሚውሉ ብዙ ሰዎች ስላሉ እነዚህን ሰዎች አንስቶ ቅዱስ ጳውሎስ ፊልጵስዩስ ምዕራፍ 3 ቁጥር 17 ላይ ይናገራል። ነገር ግን ዛሬ 17ን ወረድ ብዬ 18ን ነው ዛሬ የምናጠናው። 18ና 19ን እናያለን። ለምን ብዙዎች ለክርስቶስ መስቀል ጠላቶች ይሆነዋል። ጠላት ማለት ክርስቶስን ከዚህ ደርሶ የሚጣላ ወይም የሚሳደብ የለም። ለምን ስራው ይክዱታል በአፋቸው እየነገሩ። ስለዚህ ዛሬ እኔና እናንተ እድል ሰጥቶን ጊዜ ሰጥቶን ዘመን ሰጥቶን እግዚአብሔር ካቆየን ኑሩ በህይወት ካለን ጸሎት የየዕለት ተግባራችን እንጂ ጊዜያዊ ችግር መፍቻ የጊዜያዊ ችግር መወጫ እንዳልሆነ እንማራለን። ዛሬ ጸሎት የጊዜያዊ ችግር መወጫ አይደለም። በቃ የህይወታችን ዘመን የዕድሜ ልካችን መመሪያ ነው እስከ ፍጻሜ የምንሄድበት። ክብር ለኢየሱስ ይሁን። ጸሎት ማለት እግዚአብሔርና እኛ የልባችንን አጀንዳ ለልባችን ጌታ የምናስረዳበት ያለን ንብረታችን እንቁ ሀብታችን ማለት ነው። ጸሎት በህይወታችን ደግሞ እንዲሰራ እግዚአብሔር ለሰራን ለተፈጠርንበት ዓላማ አዲሱን ሰው በመልበስ አሮጌውን በማስወገድ ኤፌሶን ላይ ቅድም እንደጀመርኩላችሁ ያለውን ሐሳብ እያጠነጠንን መሄድ ነው። ክብር ለኢየሱስ። እግዚአብሔር በህይወታችን ያስቀመጠው ትልቅ ነገር እግዚአብሔር ሰውንም ለመስራት ዓለማትንም ለመፍጠር ፍጥረትና ተፈጥሮን ለመፍጠር የተጠቀመው የእግዚአብሔር ንጹህ ሐሳብ ነው። ከእግዚአብሔር ውስጥ ያለው ሐሳብ ሰውን በመልካችን እንደ ምሳሌያችን ልፍጠር ብሎ እግዚአብሔር ሲነሳ አእምሮ እኛን ሲያስብ እኛን ለመስራት እግዚአብሔር ጊዜ የወሰደው አስቦ ነው። ሐሳብ የነገሮች ጥሬ ዕቃ ነው። ያ ጥሬ ዕቃ እኛን ለመፍጠር እግዚአብሔር ባሰበበት ሐሳብ አስበን እኛ ደግሞ አዲስ ነገር እንድንፈጥር እግዚአብሔር ይፈልጋል። አዲስ ነገር እግዚአብሔር በዚህ ምድር ከሰው ጀምሮ ከሰማይ ጀምሮ ከምድር ጀምሮ ከግዙፍ እስከ ረቂቅ ከፍጹም እስከ ርኩስ የትኛውንም ነገር እግዚአብሔር በምድር ላይ ሲፈጥር በምድር ላይ ሲያበጅ ሐሳብን ነው ወደ ፍጥረት ያመጣው። ዛሬ በልባችን ያለው የትኛውም ቆሻሻ ወጥቶ የእግዚአብሔር ሐሳብ ገብቶ የእግዚአብሔርን ፈቃድ ለማድረግ የሚገባንን ቃል እናወራለን። ክብር ለኢየሱስ ይሁን። እኛ ውስጥ እግዚአብሔር ራሱ ስላለ እግዚአብሔር ዓለማትን ወይም ፍጥረታትን ይሁን ብሎ እየፈጠረ እኛን ለመፍጠር ግን እግዚአብሔር እንደወረደ መልኩ ምንድነው ሲባል መቼም ሁላችን እንደምናውቅ መልኩ ማለት እኔ የሚመስል ቀይ ወይም አጠር ያለ ረዘም ያለ ሳይሆን የሱ መልክ የህይወት እስትንፋስ እፍ ያለበት እግዚአብሔር ኃይል በእኔ ውስጥ እንዳለ እንዲሁ በእናንተም ውስጥ ደግሞ ምን አለ? የእግዚአብሔር ኃይል አለ። ያ የእግዚአብሔር ኃይል በህይወታችን በኑሯችን መቀጠል ስላለበት ያንን መቀጠል ያለበትን የእግዚአብሔርን ኃይል በህይወታችን ምን እናደርጋለን? እንገልጣለን። ለዚህ ምን ውስጥ የገቡትን ውስጥ የተቀመጡትን እያንዳንዳቸውን እኛን ከእግዚአብሔር ሐሳብ ጋር ፈሰን እንዳንሄድ የሚከለክሉትን እናወጣለን ማለት ነው። ማውጣት የምንችለው በምን ማለት ነው? ቃሉን በመልበስ ወይም ክርስቶስን በመልበስ እናወጣለን። ስለዚህ እዚህ ጋር ብዙዎች የመስቀል ጠላት ሆኖ ይኖራሉ ሲል ምን እያለ ነው? የመስቀልን ሐሳብ በመቃወም እንጂ መስቀልን እንዳይቃወሙ። መስቀል እኮ የዛሬ 2000 ዘመን ተሰርቶ አልቋል። ሁሉ ነገር እኮ አልቋል፣ ተሰርቷል። እግዚአብሔር ይመስገን ተሰርቶ እኮ አልቋል። ግን ብዙዎች ይላል የመስቀል ጠላት ሆኖ ይኖራሉ።
ለምንድነው የመስቀል ጠላት ሆኖ የሚኖሩት? ምንድነው ምክንያቱ? ምክንያቱ ምንድነው ካላችሁ ባለማወቅ በአእምሯቸው ውስጥ ብዙ ነገር ስለተሞላ ጥሬ ዕቃቸው ንጹህ ሐሳብ ሳይሆን እኛ ሀገር ምን ይላሉ? ቆራሊዮ ማለት የብርጭቆ ስባሪ አለ፣ ድስት ስባሪ አለ፣ ብረት ቁራጭ አለ፣ ፕላስቲክ አለ። ሁሉም ያሉ ነገሮችን ሰብስቦ ወስዶ በሚዛን ነው የሚሸጠው። ያንን አሁን የሚለየው ፋብሪካ መለየት ስለማይችል ሁሉንም በአንድ ላይ ፈጭቶ ለሌላ ግብአት ያውላል። ስለዚህ አእምሯችን ውስጥ ጠላት ሐሳብን የሆነ ነገሮችን አስቀምጦ በእግዚአብሔር መልክ የተፈጠርነውን እኛን ለሌላ መልክ እንድንውል ያደረገውን ጠርገን አውጥተን ሐሳባችን ዛሬ ይቀደሳል። አሜን ነው። ፈቃዳችን ይቀደሳል፣ መንገዳችን ይቀደሳል፣ ህይወታችን፣ ኑሯችን በሙሉ ይቀደሳል። ኢየሱስ ጌታ ነው። ለምን? ክርስቶስን ልበሱት። ክርስቶስን የሚሰሉ ስል ክርስቶስን በምንድን ነው የሚመስለው ስል በንጹህ ሐሳብ፣ በንጹህ አስተሳሰብ፣ በንጹህ አመለካከት ስለሆነ እንደ ትምህርት ሳይሆን እንደ ስብከት ስለሆነ ዛሬ እየተነጋገርን እንሄዳለን። ጌታ ይረዳናል። ልበሱት፣ አዲሱን ሰው ልበሱት ያለ አዲሱ ሰው ምንድን ነው ካላችሁ እግዚአብሔርን ለመምሰል ያኔ የተፈጠረ ኤደን ገነት ላይ የተፈጠረ ሐሳቡ በእባብ ሳይበላሽ በፊት ሐሳቡ እባብ በተንኮሉ ሔዋንን እንዳሳታት ሳይሆን ከዛ በፊት የነበረውን እንድንሆን አዲስ ሆነን እንድንፈጠር የእግዚአብሔር በጎ ፈቃድ ስለነበረ ገባችሁ አይደለ? ላምብ እንዲህ ይላል፣ የፊተኛውን ኑሯችሁን እያሰባችሁ እንደሚታለል ምኞት የሚጠፋውን አሮጌ ሰው አስወግዱ፣ በአእምሮአችሁ መንፈስ ታደሱ፣ ለእውቀትም ለሚሆን ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ። ምን እያለ ነው? የእግዚአብሔርን ሐሳብ ያዙ። የዚህን ዓለም ሲስተም፣ የዚህን ዓለም አደራረግ፣ የዚህን ዓለም ነገር ተዉት እያለ ነው። ክብር ለኢየሱስ ይሁን። ስለዚህ ብዙዎች የመስቀል ጠላት የሚሆኑት እየተዋጉ አይደለም፣ ያንን ሐሳብ በትክክል በተግባር አለማድረጋቸውን እንኳን ሳያውቁ ባለማድረጋቸው ነው። እኔና እናንተ ግን ብንደክምም ኢየሱስ እያለን የእግዚአብሔርን ቃል እያወቅን እንሄዳለን። የእግዚአብሔርን ቃል ማወቅ ምን ማለት ነው? እግዚአብሔርን ቃል ማወቅ ጸሎት፣ እውነተኛ ጸሎት በምድር ቁጭ ብለ በሲኦል ያሉትን የሚያንቀጠቅጥ፣ የጨለማን ስራ የሚያፈርስ፣ የሞትን አዋጅ የሚገለብጥ፣ የተዘጋውን በር የሚከፍት፣ በሰማይና በምድር ለሰውና ለሰይጣን የማይቻል በእግዚአብሔር ስምና በእግዚአብሔር ልጅ ስም እንደሚቻል ማመን ነው። ለሰው የማይቻል፣ እውቀት የማይቻል፣ ለስልጣን። ለዚህ ነው ሁሉ ለአንድ ሰው አይቻልም። ግን መጽሐፍ ምን ይላል? ለሚያምን ሁሉ ይቻላል። ስለዚህ እውነተኛ ጸሎት በምድር ቁጭ ብለን በሲኦል የተከመረውን የሰይጣንን መንግስት እናናውጣል። መንግስቱን፣ ዙፋኑን ቆፍሮ ቁጭ ያደረገውን በሰው ላይ የተቀመጠውን ይሁን በፍጥረት በተፈጥሮ ላይ የተቀመጠውን በእውነተኛ ጸሎት ክርስቶስን ለብሰን ማለት የክርስቶስን ሐሳብ የክርስቶስን ፈቃድ አውቀን በማድረግ እናንቀሳቅሰዋለን። ክብር ለኢየሱስ ይሁን። ሕግን ያመጣው ኃጢአት ቢሆንም ሕግን ኃጢአት ቢያመጣም ጸጋን ያመጣው ግን ምሕረት ስለሆነ የሕግን ኃጢአት በጸጋ ምሕረት በጸጋ ደብዳቤ የሻረልን እግዚአብሔር። ስለዚህ በክርስቶስ ከጸጋ በታች እንጂ ከሕግ በታች አይደላችሁ ብሎ ይናገራል መጽሐፍ። ከጸጋ በታች እንጂ ከሕግ በታች አይደለም። ለምን? ሕግን ልፈጽም ክርስቶስ ስለመጣ እሱ በፈጸመ ድልና ስኬት እምቅ ብቃታችን ወጥቶ አዲሱን ሰው በመልበስ አሮጌውን ሐሳብ በመምጣት ቅድም እንዳልኳችሁ እግዚአብሔርን ለመምሰል ስል የሚፈጥረውን የፈጣሪውን ምሳሌ መፍጠር የሚችል ማደስ የሚችል መቀየር የሚችል ኃይል ያለው ጉልበት ያለው አቅም ያለው ሰው እንድንሆን እግዚአብሔር ለአንዴና ለሁሌ በክርስቶስ ኢየሱስ አሁን የሆነውን አድርጎናል። አሁን የሆንኩት በሱ ነው ይላል ቅዱስ ጳውሎስ። አሁን የሆነው በኢየሱስ ክርስቶስ በኩል በተደረገልን ቤዛ ነው። ስለዚህ ይህንን ሁሉ ለማድረግ ምን ማድረግ አለብን ካላችሁ እግዚአብሔርን ማወቅ። እግዚአብሔርን እንዴት ነው የምናውቀው? እግዚአብሔርን ማወቅ መንገድ ስንት ነው? እግዚአብሔርስ እንዴት ይታወቃል? እግዚአብሔርን ሰው ያውቀዋል? እግዚአብሔርን ሰዎች አውቀውት ያውቃሉ ካላችሁ፣ አዎ እግዚአብሔርን ሰዎች ያውቃሉ። አዎ እግዚአብሔርን ሰዎች የሚያውቁበት መንገድ አለ።
እሱም እግዚአብሔርን ሰዎች የሚያውቁበት መንገድ ቃሉ ነው። እግዚአብሔርን የምናውቀው አንደኛ በቃሉ ነው። ቃሉን ላከ፣ ሰማይና ምድርን ፈጠረ። ቃሉን ላከ፣ ፈወሰ። ቃሉ የመኖርም የመሞቱም ሁሉንም ስልጣን ያዘው ቃሉ ስለሆነ እግዚአብሔርን በቃሉ እናውቃለን። በቃሉ እግዚአብሔርን ካወቅን ደግሞ የእግዚአብሔር ፈቃድ ምን እንደሆነ እናውቃለን። ቃሉን ስናቅ ፈቃዱን እናውቃለን። ፈቃዱን ስናቅ ደግሞ ስርዓቱን እናውቃለን። አያችሁ፣ አንድን ነገር የምናውቀው በማኑዋሉ እንደሆነ እግዚአብሔርን በቃሉ አውቀን ቃሉ ፈቃዱን ይነግረናል፣ ፈቃዱ ስርዓቱን ያስተምረናል፣ ስርዓቱ ደግሞ የእግዚአብሔርን ማንነት ይገልጥልናል። ክብር ለኢየሱስ ይሁን። አሜናችሁ። እንግዲህ ትንሽ ሳሳሳሳ ብሏል። አሜን ማለት ይሁንልኝ ማለት ነው። አዎ ዛሬ የትኛውም የእግዚአብሔርን ቦታ ይዞ ቁጭ ያለው ለበረከታችን ጸር ሆነው ለአገልግሎታችን ጸር ሆነው በእግዚአብሔር ኃይል ይወጣል። ከእንግዲህ በኋላ እንደነገርኳችሁ እግዚአብሔር ሰውን እንፍጠር ብሎ ሰው እንደዚህ አሰበ። እግዚአብሔር አሰበ፣ ሰው አድርጎ ፈጠረን። ብዙ ፍጥረታት እኮ አሉ። ቁጥር ሳይንስ ያልደረሰበት ፍጥረት አለ። ከግዙፍ እስከ ረቂቅ አለ። ለነዛ ስም እያወጣላቸው እግዚአብሔር ነፍስ ነፍስን ፈረገ፣ ነፍስ ብቻ ሆኑ። እኛን ግን እግዚአብሔር በሱ መልክ ሕያዋን አደረገ። በምድር ላይ የተሰራው ሁሉ የሐሳብ ውጤት ነው። የሐሳብ ውጤት ነው። አንተ ውስጥ እምቅ ብቃት ሐሳብ አለ፣ አንቺ ውስጥ ሐሳብ አለ። ግን ሐሳብ ቦታ እንዲይዝ ለሐሳብ ቀድሞ የገባውን ሐሳብ የሚመስለውን ተራ ነገሮችን ማውጣት ነው። አሁን በዚህ ዘመን እኮ ልባችንን የሚያሸፍቱ የሚያታልሉ ቃሎች፣ ተራ ንግግሮች እንጂ የእግዚአብሔር ሱፐርናቹራል ያኑ ቃል ስለሌለ ሁሉ ጊዜ ብዙ ሰው ገንዘብ እያለው ፈሪ ነው፣ እውቀት እያለው ፈሪ ነው፣ ትዳር እያለው ፈሪ ነው፣ ነገር እያለው ሁሉ ፈሪ ነው። ለምን ቢባል ሰዎቹ የሚፈሩት ለምንድን ነው? ለምንድን ነው የሚፈሩት? ሁሉ ነገር እያለ የእግዚአብሔር ቃል ቀድሞ ቦታ አልያዘም። የእግዚአብሔር ቃል ቀድሞ ቦታውን የያዘ ሰው በምንም ሁኔታ አይፈራም፣ በምንም ሁኔታ አይሰጋም። ለምን? የተጠጋው እግዚአብሔርን ነው፣ የታመነው እግዚአብሔርን ነው፣ የወደደው እግዚአብሔር ነው። ለዚህ ነው ትውልዱ አይታችሁ እንደሆነ ተንከራታች ይበዛል። ከሚሰራ ይልቅ የሚንከራተት ብዙ ቦታ ይሄዳል። የምናገረው ብዙ ነው፣ የሚኖረው ግን ጥቂት ነው። ከምን የተነሳ? እግዚአብሔርን በእግዚአብሔርነቱ ልክ ስላላወቀ። ለዚህ ነው እግዚአብሔርን በእግዚአብሔርነቱ ልክ ስላላወቀ ለማይረባ አእምሮ አሳልፎ ሰጣቸው። ለምን? እግዚአብሔር ሆኖ እያለ እግዚአብሔር ላልሆነ ነገር ማምለክ ሲጀምሩ ሮሜ 1 ላይ እኔና እናንተ ግን ሰብረን የምንወጣበት አለ። ከፊት ነግራችሁ እንደሆነ አላውቅም። አንዳንድ ጊዜ ብዙ ትውልድን አይታችሁ እንደሆነ ብዙ ትውልድ ማለት እኔ ሰው ብር ስለቆጠረ መኪና ስለነዳ ተረጋጋ አይደለም። በእግዚአብሔር መንፈስ ላይ በቃ ተጣብቆ ሲኖር፣ በእግዚአብሔር መንፈስ ላይ ተጣብቆ ሲኖር ነው ሰው እኔ ተረጋጋ ብሎ በእግዚአብሔር ላይ አምኖ ሲኖር፣ ሲደገፍ ከወንበር ይልቅ ከመኪና ይልቅ እግዚአብሔር ሲደገፍ ሰው እንደ ለዚህ ነው አሁን ሞኝ የሚመስሉ ሰዎች በልቶን ጨርሶን ከዛ በኋላ እንትን እንላለን። በቃ ከደከመን በኋላ እንመጣለን ተበዝብዘን ተዘርፈን። ኖ እኔና እናንተ ብልጥ ካልሆነ ማንም ብልጥ ሊሆን አይችልም። ለምን? እናንተ ክርስቶስ ልብ አላችሁ ይለናል። የክርስቶስ ልብ ማንም ሊያታልለን ሊያጭበረብረን በፍጹም አይችልም። ብዙ እህቶች እኔ ያለው ብዙ እህቶች ብዙ ወንድሞች በህዋህነታቸው እንጀራ አጥተው ለሌላ እንጀራ ይሆናሉ። ይህንን እንዳንሆን ነው አዲሱን ሎ የምንለብሰው ክርስቶስን የሚመስለው ስማርት የሆነውን ሰማያዊ የሆነውን የሰውን ሐሳብ የሰውን ፈቃድ የሰውን ስሜት ለምን ምን እንደሚያስብ የት ቦታ ምን እንደያዘ እንድናውቅ የሚረዳ የጸጋ ጉልበት ከኛ ጋር። የጸጋው ጉልበት ጸጋ ማለት የማይቻለውን የሚያስችል ስለሆነ ገና ሰው ተንኮል ይሁን መልካም ነገር ሲያስብ ቀድመን ማወቅ እንችላለን። ማንም ሊበዘብዘን አይችልም። ማንም ሊያሾፍብን አይችልም። ማንም ሊቀልብን። ጌታ ኢየሱስ ክርስቶስ ለዚህ ነው ሐሳባቸውን አውቆ ይላል ብዙ ቦታ። ዋው! ሐሳባቸውን አውቆ። ሐሳብን ማወቅ ማለት እኮ መዳን ማለት ነው። አንድ ሰው እኮ እኔና እናንተ የምንጎዳ እኮ ሐሳቡን ስለማናቅ ነው። ንግግሩን እናውቃለን፣ ሐሳቡ ምን እንዳሰበ ምን እንዳቀለብን እናውቅ። ከዛ ከተጎዳም በኋላ የሆነ ነገር እኮ በጌታ ስም ገብቶ ነው እንዲህ ያደረገን። ብዙዎች የሚበዘበዙት፣ እህቶች የሚበዘበዙት፣ ወንድሞች የሚበዘበዙት፣ ትልልቅ ሰዎች የሚበዘበዙት፣ ነገራቸው የሚበዘበዙት፣ ቤታቸው፣ ኑሯቸው፣ ህይወታቸው፣ ብራቸው፣ ወርቃቸው ያለ አስፓልት ላይ የሚዘሩት እኮ ለዚህ ነው። ለምን? አስፓልት ላይ ካልሆነ እስቲ ወደ ኋላ ሄዳችሁ ቼክ አድርጉ። አስፓልት ላይ ካልሆነ የተበዘበዛችሁት የተዘረፋችሁት አስፓልት መሬት ላይ ከሆነ ፍሬ ይሰጥ ነበር። መሬት ላይ ከሆነ ፍሬ ይሰጣል፣ ውጤት ይሰጣል።
ለምን የተዘረዘር ማደጉ አይቀርም። ማንም አንድ እውነት ነግራቸዋለሁ። ማንም የዘራውን ዘር መልካም ይሁን ክፉ በዚህም ሆነ በዚህ ማግኘቱ አይቀርም። ነገር ግን ለምንድን ኔጌቲቭ ዘርቼ ኔጌቲቭ ለምን ይቀበላል? ለምንድን ኔጌቲቭ ይዘራው? በህይወቴ በኑሮዬ በኢየሱስ ክርስቶስ እግዚአብሔር ያስቀመጠልኝ መልካም ነገር ሁሉ እንዲሆንብኝ መልካምን ዘርዘራለሁ። እግዚአብሔር መልካምን ነገር ያደርጋል። ለመልካምነቱ መንገድ የለውም። እግዚአብሔር ለመልካምነት ሁል ጊዜ የተዘጋጀ አምላክ ነው። ስለዚህ ህግን ያመጣው ኃጢአት እንደሆነ ሁሉ እንደነገርኳቸው ጸጋን ያመጣው ምሕረት ከኔ ጋር ነው። ጸጋን ያመጣው ምሕረት ከአንቺ ጋር ነው። ክርስቶስ ከጸጋ በታች እንድንሆን እንጂ ከህግ በታች እንድንሆን አላደረገም። ስለዚህ ምን እግዚአብሔርን እንወቅ። እንዴት እንወቅ? በቃል በኩል እንወቅ። ቃሉ ምንድነው? ፈቃዱ ነው። ለዚህ ነው በሰማይ ያለችው ፈቃድ በምድር እንድትሆን አለ። እግዚአብሔርን የምናውቀው ሌላ መንገድ የለም። ፈቃዱን ካወቅን እግዚአብሔርን አወቅን። ፈቃዱን ካወቅን ስርዓቱን አወቅን። መዝሙር 119 ቁጥር 105 ላይ ሲናገር ህግ ለመንገዴ ብርሃን ለእግሬ መብራት ነው አለ። ለመንገዴ ፎከስን ሌንስ ስንራመድ እንቅፋት እንዳይኖር፣ ከርስ እንዳይኖር፣ እርግማን ስድብ እንዳይኖር፣ ክፉ ነገር እንዳይኖር ብልጭ ብሎ ባትሪ በጨለማ እንደምንይዝ መብራት ነው። ነገር ግን አልፈን ስንሄድ ደግሞ ብርሃን ነው፣ ይመራል። ለዚህ ነው የእውነት መንፈስ በመጣ ጊዜ ወደ እውነት ይመራችኋል ማለት ምንድን ነው? ወደ ጨለማ፣ ወደ ሞት፣ ወደ ክሳራ ሳይሆን ወደ ብርሃን፣ ወደ ዘላለም፣ ወደ ክብር፣ ወደ ሞገስ፣ ወደ ጸጋ፣ ወደ ልጅነት ስልጣን ይመራናል። ክብር ለኢየሱስ። ወደ ልጅነት ስልጣን፣ ወደ ልጅነት ስልጣን። ክብር ለኢየሱስ። ስለዚህ ሮሜ 8:18 ላይ ምን በመልካምና በሚያቆላምጥ ንግግር ተንኮል የሌለባቸውን ልብ ያታልላል። አለማያችሁ ሰይጣን በማታለል እንጂ በአቅም እዚህ ውስጥ ያለ አንዳችሁንም እንደማያሸንፍ ልንገራችሁ። በማን ነው የሚያታልለው? በምታውቁት፣ በምትሰሙት፣ በምትከተሉት፣ በምትወዱት በዛ ያታልላል። ምንድነው የሚለው እዚህ ጋር ሮሜ ላይ 16:18 ላይ ሲናገር ምን ይላል? ሰይጣን እኛን ማግኘት የሚችልበት ቀዳዳ ይሄ ነው። እንዲህ ነው የሚለው፣ እንዲህ ያሉትን ለገዛ ሆዳቸው እንጂ በጌታቸው ለኢየሱስ ክርስቶስ አይገዙም። እንዲህ ያሉ ለገዛ ሆዳቸው እንጂ ለጌታችን ለኢየሱስ ክርስቶስ አይገዙምና በመልካምና በሚያቆላምጥ ንግግር ተንኮል የሌለባቸውን ሰዎች ልብ ያታልላሉ። አየህ፣ ማንም ብለው እግዚአብሔር ሐሳብ የሌለበት ማንም ተንኮል የሌለባቸውን ለጌታ ክብር በጽድቅ በቅድስና የሚኖሩትን ከተጎዱ በኋላ ግን ከጌታ ጋር ያጣላል። አያችሁ ወንጌል። እንደውም አንድ ጊዜ ገላትያ ምዕራፍ 2 ሄዳችሁ ሙሉ ብታነቡ ጳውሎስ በጣም ከጴጥሮስ ጋር የተጣለበት አለ። ስህተት አስታለ አለ። ስህተት ሳትካለ ህዝቡን አንተ ትልቅ ነህ እንትን ነህ፣ ነገር ግን ስለዚህ ወንጌል ማለት የመንግስት ወንጌል ነው። የክርስቶስ ወንጌል ነው። የክብር ወንጌል ነው። ወንጌል ከአንቺ ጋር አለ ማለት ኃይል አንቺ ውስጥ አለ ማለት ነው። በቃ ሊትራሊ ኃይል አለ፣ የሚፈጥር ኃይል አለ። ወንጌል አንተ ውስጥ አለ። ትክክለኛ እይታ ካለ ወንጌል ማለት እይታን ይቀይራል። ወንጌል ማለት አስተሳሰብን ይቀይራል። ወንጌል ማለት አመለካከትን ይቀይራል። ወንጌል ማለት አኗኗርን ይቀይራል። ወንጌል ማለት ዳይሬክሽናችንን በሙሉ ይቀይራል። የክብር ልብስ ስለሆነ ስለዚህ እዚህ ጋር ምንድነው ተንኮለኞች ምን ይሆናሉ አለ? ተንኮለኞች ምንድነው የሚያደርጉት? የምስኪኖችን ልብ እንዲህ ያሉትን ለገዛ ሆዳቸው እንጂ ለጌታቸው ለኢየሱስ ክርስቶስ አይገዙምና። የትኞቹ? እላይ ሄዳችሁ በደንብ አንብቡ። እንደዚህ ያሉት ለእግዚአብሔር ፈቃድ የማይገዙት ወንድን ሴትን የሚያታልሉ ሆዳቸው አምላካቸው ክብራቸው በነውራቸው የሆነ ተንኮለኞች። ፊልጵስዩስ ምዕራፍ 3 ቁጥር 19 ላይ ሄዳችሁ ብታነቡ እነዚህ አይነት እነማን ናቸው ታውቃቸዋላችሁ። እንደዚህ ያሉት ይልና ፊልጵስዩስ ላይ ሄዳችሁ ብታነቡ ታገኛላችሁ። ምን ይላል? 3:9 ላይ 19 ላይ መጨረሻቸው ጥፋት ነው፣ ሆዳቸው አምላካቸው ነው፣ ክብራቸው በነውራቸው ነው፣ ሐሳባቸው ምድራዊ ነው። አያችሁ፣ እነዚህ ሰዎች የሚነግሩን ምድራዊ ነው፣ የሚሰብኩልን ምድራዊ ነው፣ የሚያታልሉን ብልጭልጭ ነገር ነው። ይሄ ምንድን ነው? አእምሯችን ውስጥ የገባ ቆራሌው ነው። ዛሬ በኢየሱስ ደም ታጥቦ ይውጣና ፈጣሪን ለመምሰል የተፈጠረው አዲሱ ሰዋችንን መልበስ ይሁንልን። ለዚህ ነው እግዚአብሔር በጀመርነው ፍጥነት እንዳንሮጥ፣ በጀመርነው እውቀት እንዳንሮጥ የሆነ ነገር ይመጡና ጠቃሚ መስሎ ይገቡና ከሩጫችን ይገቱናል። አናውቅም። እኛ ሊረዱን የጀመሩ ይመስላል። አንድ እናት ያለች ነገር ነው።
ፈነውና ያስቃችሁና ሁሌ ይገረማሉ። ቆይቷል ካለችንና በጣም የድሃ ልጅ አሉ ቡዳ በላት። አያችሁ አንዳንድ ጊዜ እዚሁ ኢትዮጵያ ውስጥ የሆነ ታሪክ ነው እኮ ተረቱ በጣም ያስቃልና የድሃ ልጅ ቡዳ በላት። ቡዳ ከበላ በኋላ አንድ ሀብታም ልጅ እንግዲህ የኛ ሀገር ሀብታም አለች እግዚአብሔር የተመሰገነውን ቪትስ መኪና ይዛ ቦሌ ትሄዳለች። ቪትስ መኪና ይዛ ቦሌ እየሄደች ከመኪና ወረደች። የሀብታም ልጅ አንድ የድሃ ምስኪን ልጅ ቡዳ በልቷት እናትየው ከልጅቷ ጋር ትጨነቃለች። ቪትስ የያዘች የሀብታም ልጅ ደግሞ ቪትስ ይዛ ነው በደንብ ስሙ። ከዛ በኋላ እየሄደች ከዛ መኪናውን አቆመችና ምን ሆና ነው የማየ ልጆ ምን ሆና ነው የማየ ልጆ ስትብል አይ ቡዳ በላት አለ። ወይኔ ወይኔ ቡዳዬ እንዲህ እርቦሻል እንዴ አለች ይባላል። ለዚህ እኮ ነው ብዙዎች የእግዚአብሔር ነገር እንዳይል ውስጣችን የእግዚአብሔር ነገር እንዳይገለጥ በቃ የማይሆን ሰፈር ልንውል ይሄ ቅራቅንቦ የሆነ ነገር ጭንቅላታችን ውስጥ ይቀመጣል። እኔና አንቺ ለዓለም አንመጥንም። ከዓለም የበለጠ ክርስቶስ ለሱ ዕጣ ደርሶብን አጭቶናል። ቀለበት አድርጎን በደም ነጠብጣብ በሕይወት መጽሐፍ ስማችን ተጽፏል። ስለዚህ ውጡ ሰብራችሁ። አንድ ቀን ነግራቸዋለሁ። እንቁላልን አንድ ሰው ሰብሮ ከበላ እንቁላል ፍርፍር ነው የሚበላው። እንቁላሏ ግን ሰብራ ከወጣች ጫጩት ሆና የምትወጣው። አንድ ሰው እግዚአብሔር ቤት አሸንፎ እስካልወጣ ድረስ ፍርፍር ሆኖ ነው የምኖረው። አሸንፎ ለመውጣት ግን ፈጣሪውን የሚመስል አዲሱን ሰው መልበስ አለበት። ኢየሱስ ጌታ ነው። ሰብሮ የሚወጣ ብቻ አሜን ይበል። ሰብሮ የሚወጣ ጊዜው የደረሰ ከአብ ሽልማት ከወልድ ሽልማት ከመንፈስ ቅዱስ ሽልማት መቀበል የሚችል አሮጌን ሰው ከነመሻቱ ሰቅሎ አዲሱን ክርስቶስን ለብሶ አሸንፎ ምኖር። ማርቆስ 9 ላይ ሲናገር ምን ይላል? አሮጌ አቆማዳ ላይ አዲስ ወይነ ጠጅ አይጨመርም ማለት። እኛ እኮ አሮጌ አቆማዳ ላይ አዲስ ወይነ ጠጅ ለመጨመር ስንታገል እኮ ነው የከሰር ነው። አንከስርም። ዛሬ ሰብሮ መውጣት ይሁንልን ብያቸዋለሁ። ሰብሮ መውጣት ይሁንልን። ሰብሮ መውጣት ይሁንልን። ሰብሮ መውጣት ይሁንልን። በእውነት ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። ስለዚህ ሐሳባቸው ምድራዊ የሆኑ ሰዎች ሁል ጊዜ እኛን ከመሰላል አውርዶ ከነሱ ጋር ወንበር ላይ የጋለውንና የሞቀውን ልባችን አውርዶ የሆነ ነገር። ስለዚህ ሰውን የሚያድነው ሰው ነው፣ ሰውን የሚገለውም ሰው ነው። ስለዚህ እኛ ከሚገሉ ሰዎች ጋር ሰውን መሆን ያለብን ከሚያድኑ ሰዎች ጋር ነው። ክብር ለኢየሱስ ነው። ከሚባርኩ ሰዎች ጋር አንድ ጊዜ ታውቃላችሁ፣ ሁለተኛ ሳሙኤል ምዕራፍ 15 ቁጥር 6 ላይ አቤሴሎምም የእስራኤልን ሰዎች ልብ ሰረቃል ይላል። ልብ ይሰረቃል፣ በውሸት ይሰረቃል። ስለዚህ የተሰረቀውን የተዘረፈውን የተበዘበዘውን ልብ በምን እናመጣለን? በእግዚአብሔር ቃል ለሚመጣው ክብር እናመጣለን። ወዳጆች ሆይ የእኛ ቃል እኛ ረስተን ይሆናል፣ እግዚአብሔር አይረሳም። አንቺን እንደ ልጁ ነው እግዚአብሔር ማይረሳው፣ እንደ ልጁ። አሁን ልጃችሁ የሆነ ሱቅ ስትሄዱ የሆነ ነገር በኮልታፋ አንደበቱ እማዬ ይህን ነገር ብሎ ጠዋት እንደሚጠይቅሽ አንቺ በኮልታፋ አንደበትሽ በእግዚአብሔር ፊት የተናገርሽው ነገር የገባሽው ኪዳን እግዚአብሔር አይረሳም። እውነት አይረሳም እግዚአብሔር። እውነትን እኮ ነው። በቃ እውነት በቃ ከልብ የሆነ ትላንት ቅድም ከማጋ ነው ከነ አስማይት ጋር እያወራን ነበር ከነ ዳኒ ጋር እና አንዴት ከጅማ ድረስ ነው እግዚአብሔር ከጅማ ድረስ መታ እግዚአብሔር ይፈውሰኛለች። ጎይተር ነው ምንድነው የሚባል ወጥሮ ይዟት በቃ አብጧል፣ ውስጥ አብጧል። ሲያዩት ያስፈራል። ትላንት የሆነ አርብ ቀን የሆነ ታርገ መነጋቸው ልጅቷ እዛው ጨርሳ መጣች። ፈውሷን እዛው ጨርሳ ልክ እንደ ደም እንደሚፈስባት ሴትዮ እግዚአብሔር ምን እንዳለ ታውቃለች? ልጄ ሆይ እምነትሽ አድኖሻል አለ። ልጄ ሆይ ሴትዮዋ ቤት ስታምን ልጅነቷ ጸድቋል። እሱ መታሳት ነቃ እኮ ነው። ልጄ ሆይ እንደኛ እኮ እኛ በከፈትንለትና በቀደንለት ቦታ ለሚለው እግዚአብሔር ልባችን ሲለወጥ ሊረዳን መልካም ነው። እዛው ማርቆስ ምዕራፍ 8 ላይ ሄዳችሁ ብታነቡ ልጄ ሆይ እምነትሽ አድኖሻል። አልመጣችም እኮ ልጅቷ ቤት እያለ ልጄ ሆይ ለካ ከጌታ ጋር ተቀብያለሁ አልተቀበልኩም ብላ አላወራችም። ቤት የተናገረችው እምነት እግዚአብሔር ጋር ፈውስ ሆኖላታል። ዛሬ እዚህ ሆናችሁ ቃላችሁን አድሱ። እግዚአብሔር ነገራችሁን ያድሳል፣ ቤታችሁን ያድሳል፣ ትዳራችሁን ያድሳል። እግዚአብሔር ልክ ጓደኛችንን ቃል አክብረን እንደምንመጣ ለጓደኛችን እንደምንታመን ለተናገርነው ቃል
በምንም ሁኔታ የሰውን እርዳታና የሰውን ተመላሽነት ሳንጠብቅ እንድናደርግ እግዚአብሔር ይፈልጋል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ሃሌሉያ! ጌታ ይባረክ። እና ልጅቷ እዛው ብላ ስለመጣች በጌታ ፊት ነው የምነግራችሁ፣ የመጀመሪያ ተፈወሰች። የመጀመሪያ ገና ቃሉ እንዳለቀ እሷ ነው የተፈወሰችው። ከዛ ስትመሰክር ከጅማን የመጣሁት እንዲህ ሰው ልኮኛለች። አያችሁ፣ ወስኖ ሰው ከጅማ ይፈወሳሉ ብሎ መጥቶ እንዴት እግዚአብሔር ይጨክናል? እኛ እኮ እድል ተሰጥቶናል። እኛ እኮ ዘመን ተሰጥቶናል። ዛሬ አንድ ምርቃት ልመርቃችሁ። የደረቁ ነገሮቻችሁ በእግዚአብሔር ዘይት ይነከር። ዘይት ያገኝ፣ ዘይት ያገኝ፣ የሚያረሰርስ ዘይት። እግዚአብሔር ዓለምን የፈጠረው እኮ አንቺና እኔ እንድንደሰትበት ነው፣ ሰለብሬት እንድናደርግ እኮ ነው። ዓለም የተፈጠረችው ለእኔና ለእናንተ ደስታ ነው፣ እንድንከራተት አይደለም። መንከራተት የኔ አይደለም፣ መንከራተት ያንቺ አይደለም። ለምን፣ መቼ፣ ማን የሚለውን ነገር ዛሬ እንድናስብ ፈልጋለሁ። ክብር ለመንፈስ ቅዱስ ይሁን። ዋው! አያችሁ ወዳጆቹ። ስለዚህ እኛ ሰማይን ነግረን መኖር የምንችል አቅም ያለንን አዲሱ ሰው ልበሱ ስል ምን ያለ ሐሳቡ። ለዚህ ነው የዲያብሎስን ሐሳብ አንስተም ሲል ዲያብሎስ ሐሳብ አስገብቶ ሐሳብን የሚያወጣው። ሐሳብን ነው የሚያስቀይረው። ዛሬ ለእግዚአብሔር ሐሳብና ለእግዚአብሔር ፈቃድ በጸሎት ኃይል በኢየሱስ ክርስቶስ አሮጌውን እናስወጣና ለተፈጠርንበት ዓላማ መኖር እንጀምራለን። ለተፈጠርንበት መባዘን እስቲ ያብቃ። እስቲ መተከዝ ያብቃ። መቆዘም ያብቃ። እስቲ ለተፈጠርንበት ዓላማ በደስታ እንኑር፣ በክብር እንኑር፣ በሞገስ እንኑር፣ በቅባት እንኑር፣ በእሳት እንኑር። አያችሁ፣ ሸውዶ አባቱን ዳዊትን ሸውዶ ምን አደረገ ይላል? ህዝቡን ልብ ሰረቀ። ማን? አቤሴሎም። ምን ብሎ? ማይባል ነገር ብሎ የሆነ 400 ነው 200 ሰዎችን ሰብስቦ አቤሴሎም ነገሰ ብሎ ህዝቡ እውነት መስሎት ምስኪኖችን ልብ ሰረቀ። አያችሁ፣ ጠላት እኮ ምንም ነገር የለም፣ ግን የደገሰው እኮ ለግማሽ ሰዓት ብቻ ነው። ህዝቡን ሰረቀ፣ ከአባቱ ጋር ጣላ። ዛሬ ከአባትሽ ከእግዚአብሔር ጋር ሊያጣላሽ ጣልቃ የገባ ከጎረቤት ሊያጣላ፣ ከዘመድ ከስጋሽ ከመንፈስሽ ከአእምሮሽ አጣልቶ በረከትሽን ሊያዘጋይ በረከትን ሊያዘጋይ ጣልቃ የገባ እጅ በክርስቶስ ኢየሱስም ተመቶ ይውጣ፣ ተነቅሎ ይውጣ። ሰፈር ይልቀቅ፣ መንደር ይልቀቅ። ውስጣችሁ ያለው ብቃት ፈንቅሎ ወጥቶ በዚህ ዘመን እግዚአብሔርን የምታገለግሉበት ዘመን ይሁን። እግዚአብሔርን ባላችሁ አቅም የምታገለግሉበት የምናገለግልበት ዘመን ይሁን። እግዚአብሔር ከሚታዝበን ነገር እግዚአብሔር ዛሬ ያውጣ። ኢየሱስ ጌታ ነው። ወዳጆች ሆይ እግዚአብሔር መልካም አምላክ ነው። እግዚአብሔር ደግ አምላክ ነው። እግዚአብሔር ቸር አምላክ ነው። ሮሜ ላይ ሲናገር እንዲህ 13-14 ላይ ነገር ግን ጌታ ኢየሱስ ክርስቶስን ልበሱት፣ ምኞቱን እንዲፈጽም ለስጋ አታስቡ። ስጋ ምኞት እንጂ እምነት የለውም። በአእምሮ የምናደርገው ነገር ሁሉ እውቀት ነው። በመንፈስ የምናደርገው ሁሉ እምነት ነው። ስለዚህ ስጋ ምንድን ያለው? ምኞት። የስጋ ምኞት የአይን አምሮት ይላል ሌላ ቦታ። ሮሜ 6 ላይ ደግሞ ሲናገር እንዲህ ብል ቃል አለ፣ እንግዲህ ክርስቶስ ከሙታን እንደተነሳ እንዲሁ እኛ በአዲስ ሕይወት እንድንመላለስ። በምን ሕይወት ሲጻፉልኝ? በአዲስ ሕይወት። አዲስ ሕይወት ማለት ምን ማለት ነው? አስተሳሰቡ የተለወጠ ለተፈጠረበት ዓላማ በተፈጠረበት ኃይል በተፈጠረው መንፈስ የተቀየረ ክርስቶስን ስንቀበል ከሞት ወደ ሕይወት የተሻገርን ፍጹም ሰው፣ ንጹህ ሰው። ክብር ለኢየሱስ ይሁን። አያችሁ፣ ለዚህ የተለየን ሰዎች ነው። ስለዚህ ውሸትን አስወግዳችሁ እርስ በራሳችሁ ብልቶች ሆነናልና እያንዳንዳችሁ ከባልንጀራችሁ ጋር እውነትን ተነጋገሩ። ኦኬ፣ ውሸት ለካ አሮጌ ሰው ነው። እውነትን ምን በሉ? ተነጋገሩ። ውሸት መናገር አሮጌ ልብስ ለብሷል ማለት ነው። ውሸት መናገር አሮጌ ሐሳብ አለ ማለት ነው። አያችሁ፣ ሐሳብ ነው። ታዲያ እግዚአብሔር ሐሳባችንን ነው ያደሰው። ዛሬ ሐሳባችንን በክርስቶስ ደም በመንፈስ ቅዱስ ኃይል በኃይሉ ችሎት በግርማው መንፈስ ያድሰን።
ይቀይረን፣ ይለውጠን። በእውነት አላማራችሁም የእግዚአብሔርን እጅ መግለጥ? አላማራችሁም የእግዚአብሔርን መንፈስ መግለጥ? አላማራችሁም አገልግሎ ማለፍ? አንቺ ታማኝ በጎ ባሪያ፣ ዓለም ከተፈጠረ ጀምሮ ለአንቺና ለቀደሙት አባቶች ለቅዱሳን የተዘጋጀ እረፍት ስፍራ ተውረሽ ብሎ በእግዚአብሔር ልጅ በኢየሱስ ክርስቶስ ሲሰጥሽ ማየት አላማረሽ? ከአንድ ብትን ጨርቅ በላይ የሆነ ህይወት አላማራችሁ? ተጠቅልለን ስንሄድ አፈር ስጋ ሲሄድ ዘላለምን መልበስ አላማራችሁ? የሰማይን ጌትነት መውረስ አላማራችሁ? አልናፈቃችሁም ወዳጆች? ዋው! ይናፍቃል እኮ እሱ ይናፍቃል። በሐሳብ አይደለም ይናፍቀን፣ በእውነት ይናፍቀን፣ በተግባር ይናፍቀናል። ዓለምና ምኞቷ ያልፋል ብሎናል። ያልፋል እኮ ብሎናል። ያልፋል ብሎናል። ስለዚህ እርስ በራሳችሁ እየተዋደዳችሁ ብልቶች ስለሆናችሁ ውሸትን አትነጋገሩ። ለምን? ውሸት ያሳንሳል። ውሸት ምን ይላል? ያሳንሳል። ኤፌሶን ምዕራፍ 2 ቁጥር 10 ላይ እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጥረናል። ሃሌሉያ! በክርስቶስ እንደገና ተፈጥረናል። አያችሁ? በአዲስ ጎዳና፣ በአዲስ መልክ። እንደውም ዕብራውያን ምዕራፍ 10 ቁጥር 19 ላይ በመረቀልን አዲስና ሕያው መንገድ። በምንድን ነው የተመረቀው? በክርስቶስ ደም። ለማን የተመረቀው? ለእኔና ለአንተ። ወዴት እንድንሄድ? ወደ ቅድስተ ቅዱሳን፣ ወደ ዘላለማችን በመንፈስ እንድንሄድ መንገድ ያሳየን እግዚአብሔር ይባረክ። መንገድ ያሳየን። በእውነት እንደ እግዚአብሔር የሚወደን አለን? መንገድ ላይ እኮ አንቀርም። እኛ ተራ ሰዎች እኮ አይደለንም። መንገዱን በደም ያጠረልን፣ ዙሪያችን በእሳት የቀጠረልን የፍቅርና የርኅራኄ ባለቤት ዛሬ እግዚአብሔር እንዲህ ይልሻል። ዛሬ እግዚአብሔር እንዲህ ይላል፣ ወድጄሃለሁ፣ ደግሞ ወልጄሃለሁ፣ ከእጄ ማንም አይነጥቅም አለ። ዛሬ ሊነጥቁን ውንብድናና ወሬን የሚያወሩ በዙሪያችን ግርግር የሚፈጥሩ በስልካችን ኔትወርክ የሚሰሩ አየሩ ላይ የሚሰሩ ከዚህ ደቂቃ ጀምሮ በክርስቶስ ኢየሱስ ስም ይልቀቁ። በክርስቶስ ደም ይልቀቁ፣ ይብቃቸው። አያችሁ? ቃሉን ከፈወሳችሁ ሲል ቃሉን አቅሎ ሰው ቃሉን አቅሎ መንፈስ ይጠብቃል። ቃል ከሌለ ወንድሜ መንፈስ የለም። ቃል ከሌለ የሚመጣው የሰው መንፈስ ነው። መንፈስን የሚያመጣ እኮ እግዚአብሔር ቃል ነው። ያለ ወንድ ዘር ሴት እንደማትወልድ ያለ ዘር መሬት ፍሬ እንደማትሰጥ እግዚአብሔር ቃሉን ካላከ ከቃሉ ውስጥ መንፈስ ካልወጣ ፈውስ የለም። ለዚህ ነው ጴጥሮስ ከዚህ ከትንቢት ቃል የጸና ቃል አለን አለ። ከትንቢት ቃል የበለጠ የጸና ቃል አለን። እንዴ ይሄ ትንቢት ቃል አይደል እንዴ? አዎ ታቦር ተራራ ላይ በእርሱ ደስ የሚለኝ የሚወድ ልጅ እርሱን ስሙት ያለውን ቃል አምጥቶ መጽሐፉ ላይ ካመጣ በኋላ ከዚህ ከትንቢት ቃል የበለጠ የጸና ቃል አለን። ለምን? መጽሐፉ የጸና ቃል ስላለው ማለት። የእግዚአብሔር ቃል ከትንቢት ከመገለጥ ከሁሉ በላይ ነው። ቃሉ ግን የጸና ነው። ክብር ለኢየሱስ ነው። ቃሉ ግን ክብር አለው። ቃሉ ግን ኃይል አለው። ቃሉ ግን ሞገስ አለው። ቃሉ ማለት የእሳት ሰይፍ ነው። እየቆረጠ ያቃጥላል። ጠላትን እየቆረጠ ያቃጥላል። ድግምትን እየቆረጠ ያቃጥላል። መተትን እየቆረጠ ያቃጥላል። አስማትን እየቆረጠ ያቃጥላል። በሽታን እየነቀለ እያፈረሰ እየገለባበጠ ይኖራል። ለምን? ቃሉ እሳት ነው። እኔ እኮ እያየን ነዋ። በምን ብዙዎቻችሁ ልሰሙ ትችላላችሁ። ምናልባት እኔ በህይወት አይቻለሁ። እነ ሚካኤልና እዚህ ባሉ ጊዜ አንዳንድ ነገሮችን እዚህ የነበራችሁት ያው ታያላችሁ። ይሄ አንዳንድ ነገር እዚህ የሞተ ሲነሳ አየን እኮ። ካንሰር እኮ 4ኛ ደረጃ ደርሶ 4ኛ ደረጃ ነው በቃሽ ተብሎ ቤት የመጡትን በዚህ ሰሞን 3 ነው 4 ተፈውሷል። ደውላችሁ ጠይቁ። ቸርች መቼም ብዙዎች እህቶቻችሁ አሉ፣ ጓደኞች ያለቀ 4ኛ ደረጃ ቀብረው የሚፈጽሙትን ሄዶት መረመሩ ነፃ። የእኛ ጌታ እኮ እኛ በደንብ እንጨምር እኮ የሞተ እንደ አልዓዛር ያለውን ነገር ከኔ የበለጠ ትሰራላችሁ ስላለ እግዚአብሔር ሊያደርግ ታማኝ ነው። እውነት ከእግዚአብሔር ጋር ያለው ነገር ከኪስሽ ካለው ዶላር በኪስሽ ያለው ክብር የኔ ነው ብለሽ ለክፉ ቀን ካስቀመጣችሁት ይልቅ እግዚአብሔር ቅርባችሁ ነው።
እግዚአብሔር ቅርባችሁ ነው። እግዚአብሔር ምስክሬ ነው። እግዚአብሔር ለአንቺ እንደቀረበ ለማንም ቅርብ አይደለም። እግዚአብሔር ለእኔ እንደቀረበ ለማንም ቅርብ አይደለም። አናስጠጋ ብለን ነው፣ ከዚህ አይጠጋ ብለን ነው እንጂ እንደ እግዚአብሔር ቅርብ ለሰው ልጅ በሰማይም በምድርም የለም። ለምን? ሰውን ማኖርም ማጥፋትም የሚችል እግዚአብሔር ነው። እኛን እኮ ነቃፊም ደጋፊም የሚያኖረን ሰዎች አይደለንም። እግዚአብሔር የቅርብ ቅርብ 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 ከምለው የበለጠ ቃል ቢኖር እግዚአብሔር ቅርብ ነው። የመጨረሻ ከእስትንፋሳችን ይልቅ እግዚአብሔር ቅርብ ነው ይላል መጽሐፍ ቅዱስ። ከእስትንፋሳችን ቃል ከማውጣታችን በፊት እግዚአብሔር ቅርብ ነው። ስለዚህ እግዚአብሔር ቅርብ ከሆነ በዚህ ምድር ላይ የተፈጠረው ሁሉ ለሰው ልጆች ጥቅም ስለሆነ ሳይንሱ አእምሮህን ተጠቀም፣ እንትንን ተጠቀም፣ ቴዎሎጂው እንትንን ተጠቀም ያለው አይደለም። እሱ የመሰለው ነው። እግዚአብሔር ማንንም ስለማይመስል የምንጠቀመው ነገር ተጠቀም እንዳሉን ቢሆን እኮ ቴክኒክ በሌለበት ተጠቅመው ያሳዩን ነበር። ያላሳዩን ሰው ተጠቀሙ ስላሉን አይደለም። ፍንጩን ያሳየን እግዚአብሔር ምንጩን ያገናኘናል። አሜን በሉ። ፍንጩን ያሳየን እግዚአብሔር። ፍንጩን ካሳየሽ ምንጩን ያሳይሻል። ፍንጩ ጋር ምንጭ አለ። ኢየሱስ ጌታ ነው። ያስጨመረሽ እግዚአብሔር ነገ ያከብርሻል። እቺ እንደ እንጀራ እናት የምትታገለን ዓለም ለዘላለም ለእግዚአብሔር አሳልፈን ትሰጠናለች። ወደ እግዚአብሔር እንድታስረክበን ነው የምንፈልገው። በሙሉ ኃይሏ ሐሳባችን ንጹህ እንዲሆን፣ ልባችን ንጹህ እንዲሆን፣ መንፈሳችን ንጹህ እንዲሆን፣ አእምሮአችን ንጹህ እንዲሆን የምትታገለን ዓለም ታቆማለች። እውነቴን ነው የምላችሁ። ነገር ግን ጌታ ኢየሱስ ክርስቶስን ልበሱት፣ ምኞቱን እንዲፈጽም ለስጋ አታስቡ። ገላትያ ምዕራፍ 3:7 ላይ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና። ትለብሳላችኋልና፣ ለብሳችኋልና። ማንን? ክርስቶስን። ለምን? ለእውነት በሚሆኑ ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ስለለበስን። አያችሁ፣ አዲሱ ሰው ምንድን ነው ያመጣው? አንድ ሰው መስሪያ ቤት ሲቀይር ስርዓት ይቀይራል እኮ። አዲሱ ሰዋችን ክርስቶስ ምንድን ነው ያወጣው? የኑሯችን፣ የህይወታችን፣ የመንገዳችን፣ የንግግራችን እያንዳንዱ ነገር እሱን እንድንመስል ኤደን ገነት የተፈጠርበት እስከተበላሸንበት ቀን የነበረውን ማንነት አውጥቶ አዲሱን ራሱን ክርስቶስን እንድንመስል። አያችሁ። ስለዚህ ጸሎት ማለት ከእግዚአብሔር ጋር መነጋገሪያ ነው። ጸሎት ማለት የሆነ ጊዜ የምናነሳው ሲከፋ የምናነሳው መሳሪያ ሳይሆን የጠዋት ቁርስ፣ የቀን ምሳ፣ የ9 ሰዓት መክሰስ እንጂ እኛ ጋር መክሰስ የለም። ጌታ የተባረከ ይሁን። መክሰስ የለም፣ ያው መክሰስ የለም። ጌታ የተባረከ ይሁን። እራት 24 ሰዓት 24 ጊዜ የምንጠቀምበት መሳሪያችን ነው። ክብር ለኢየሱስ ይሁን። ጸሎት ማለት ነገራችን የምናስለቅቅበት፣ ጠላታችንን ደግሞ የምንዋጋበት ነው። ጸሎት ሁለት መልክ አለው። የሚጸልይ ሰው ሁለት መልክ አለው። እያደገም እያሳደገም ይሄዳል። ነገሩን ያስለቅቃል፣ ጠላቱን ይዋጋል። ጸሎት አንድ መልክ አይደለም ያለው። የቃሉ ሰይፍ ይቆርጣል፣ ያቃጥላል። የቃሉ እሳት ይቆርጣል፣ ያቃጥላል። ኢየሱስ ጌታ ነው፣ ስሙ ይባረክ። ስለዚህ እኛ አዲስ ሰው ነን ወዳጆቹ። በእግዚአብሔር ትክክል በለው፣ በእግዚአብሔር ድግፍ በለው። ብዙ ሰው እኔ እርግጠኛ ሆኜ ልንገራችሁ፣ እናንተ ድግፍ ተንከራቶ ሲመለስ ታገኙታላችሁ። እኔ በዘመኔ አይቻለሁ። በቃ ሞኝ እየመሰላችሁ የጠበቃችሁ ጌታ። ለዚህ ነው በለሱን የጠበቀ ፍሬዋን ይበላል። ጌታውን የጠበቀ ይከብራል። ለምን? ጠብቋልና። ያልጠበቁትን ለመብላት የሚዘጋጁ ብዙ ሰዎች ሊኖሩ ይችላሉ። ኖ እንደመስልሽ እግዚአብሔርን ጠብቁት። አንዳች ነገር አይጎላችሁ። እውነትን ጠብቋት። እውነት እግዚአብሔር ስለሆነ ኢየሱስ ጌታ ነው። ብዙ ሰው ሁሉ ነገሩ ዝብርቅርቅ ብሎ ከዚህ በፊት ያያችሁ ብዙዎች አላችሁ። ብዙዎች ከዚህ በፊት የሥራ በር ተዘግቶ አይታችኋል። የትዳር በር ብዙ ነገር አለለ። ያንኑ እንቀጥሎ ሴጣን ይፈልገው። ኖ አሁን እግዚአብሔር እንደገፋለን። ከእግዚአብሔር የሚበልጥ የሚቀርብ የለም። ከእግዚአብሔር የሚበልጥ የሚወደን የለም። መውደዱን መስቀል ላይ አሳይቶናል። ፍቅሩን መስቀል ላይ ገልጦልናል። ስራውን መስቀል ላይ አሳይቶናል።
ማንም እኛን እኮ እግዚአብሔር እንዲህ ነው እንዲህ ብሎ ሊነግረን ማይገባን ነበርን እኮ። ዝም ብለን ሞኝ ሆነን አሁን ተነገረን እንጂ እኛ ማለት እኮ በእግዚአብሔር መንግስትና በእግዚአብሔር ክብር ዝም ብለን መኖር የምንችል አቅም አለን። ምን ተጠቅም እንዳለን እንንገራችሁና ልጨርስ። እኛው ተናግረን እኛው በሚደሰት አቅም ሳይሆን እኛ ተናግረን ፈጥረን። እኛ ኦራተሮች አይደለን፣ ክሬተሮች ነን። የእግዚአብሔርን አጀንዳ የምንፈጥር እግዚአብሔር ሐሳብ። ፈረንጅ ዶልፊንን የባህር ውስጥን ዶልፊን አይቶ የመኪና ዶልፊን ከፈጠረ፣ የሰማይ ወፎችን አይቶ አውሮፕላን ከፈጠረ፣ እኔና እናንተ የኢየሱስ ልብ ይዘን የፈለገውን የማድረግ አቅም አለን። ግን ምን እናውጣ? ቅድም እንደነገርኳችሁ በሰው የተጫነ በሰይጣን የተጫነ በስጋ የተጫነ ራቅምቦ የሆነ ሐሳብ፣ ረብ የሌለው አቅም የሌለው ምንም የሌለው እከሌ እንዲህ ሰራ ብለህ አትደነቅ። አንተ ከተነሳ የተሻለ ነገር ታደርጋለህ። ለምን? አንቺ የክርስቶስ ልብ አለሽ። ያንን ከደረስ አመልጠን ስለምንሄድ ብዙ ሰዎችን ያስቁኛል። ኢትዮጵያ እኛ ሀገር ያሉ ሰዎች በጣም ምስክሆን በቃ አቅሜ ቢደርስ በብዙ ነገር ስቅ ነበር። አቅሜ ስላልደረሰ ምስክባቸዋለሁ። መጽሐፍ አንብበው ወሬ አውርቶ እነሱ ባወሩት ወሬ ይስቃሉ፣ ይደሰታሉ፣ ይስቃሉ። በቃ ወሬ ስራ የሆነ ፈረንጅ የሆነ አበሻ የጻፈው መጽሐፍ አይተው ይደደቃሉ። ለእኔ ችግር እኮ ኑሮዬ በቂ ነው እኮ። ከኑሮዬ በላይ መገለጥ የለም እኮ። ጫማዬ ካለቀ፣ ልብሴ ካለቀ፣ ባዶ ከሆንኩ ኑሮዬ እኮ ለእኔ መገለጥ ነው። መገለጥ አያስፈልግም። ክርስቶስ የሚባለውን አምላክ ተሸክሜ እግዚአብሔር ከኔ ካልሰራ ኑሮ እንጂ ሶስተኛ አካል ምስክርና መገለጥ ይዞ ቢመጣ አልቀበልም። ለምን? ጫማዬ ምስክር ነው፣ ሱሬ ምስክር ነው፣ ወንበሬ፣ ቤቴ፣ ኑሮ፣ ክራይ፣ የሚሰቃየው ሁሉ ምስክር ነው። ክርስቶስን ለብሼ ለምን እንዲሆንኩ ብዬ ማሰብ ነው እንጂ የሆነ ሰው ስላወራ የሆነ ሰው ስላወራ ይገርማል እኮ። ምን ነው የሚገርመኝ? ከክርስቶስ ሰፈር ወጥቼ መክሰሬ እኔ ራሴ መደበቅ ነው እንጂ ያለብኝ። በምንም እኔና እናንተ አንገረምም። እኛ እንፈጥራለን፣ ሰዎች ይገረማሉ። ለምን? እንደ እድል ሆኖ ቀን ወጥቶልን በአብ ቀኝ ተቀምጠናል። ከ8 ቢሊዮን ከምናምን ሚሊዮን ህዝብ እግዚአብሔር መርጦናል። 5 ሳንቲም ባይኖርሽ አሁን ካለው ኤለን የሚበልጥ ክብርና ሞገስ ይጠብቅሻል። ለምን? ሰው ዓለምን ሁሉ ቢያተርፍ አንድ ሀብታምን አባስቶ ደምሮ ሳይሆን ዓለምን ሁሉ ቢያተርፍ ነፍሱን ቢያጎል ምን ይጠቅማል? ምን ማለት ነው? በክርስቶስ ካለሽ ነፍስሽን አትርፈሻል ማለት ነው። የክርስቶስ ከሆንሽ የዚህ ዓለም አይደለም። የአንድ ሰው ትሪሊየን ብር የሚባለው ባንክ የተቀመጠ አይደለም። የዓለም ሀብት በሙሉ ተደምሮ ወርቁ ተደምሮ ብሉ ተደምሮ ከአንቺ ህይወት ጋር ሲመዘን ዜሮ ነው ማለት ነው። ለምን? የአንቺ ህይወት ቀጣይ ነው። ዛሬ በኢየሱስም ከፊት ደንቃራ የሆነውን ደረቱን ጥላችሁ፣ ደረቅቱን ረግጣችሁ፣ ትከሻውን ረግጣችሁ፣ ግንባሩን ረግጣችሁ ወደ ማዶ መሻገር ይሁንላችሁ። ወደ ማዶ መሻገር ይሁንልን። እንቅፋትን ሳናይ እየሮጥን ረግጠነው ማለፍ ይሁንልን። ገጭተነው ማለፍ ይሁንልን። ወሰንሽ ይስፋ። ወሰንና ገደብ የሰራ ከዚህ አትለፊ ብሎ የመተረሽ የመዘነሽ ያጠበበሽ ያስጨነቃችሁ ከዚህ በኋላ በኢየሱስ ደም ይፍረስ። አያችሁ፣ እምነት ማለት ብዙ ስለ እምነት ብዙ ጊዜ አውርተናል ወዳጆች። እምነት ማለት ልንገራችሁ፣ እንደነገርኳችሁ ያቺ ሴት ቤቷ ቁጭ ብላ አምና መጣች። አምና መምጣቷን እኮ መፈወሷ አይደለም የነገረ ልጄ አላት ኢየሱስ። ልጄ እምነት ይሸድኖሻል። እየተጋፉ ግን እነ ጴጥሮስ ኃይል ወጥቷል እንዴ ምናምን በጣም ትልልቅ ነገሮች መናገር የእምነት ጥግ መድረስ እንዳይመስላችሁ። የሆነ ትልቅ ሰው የሆነ ነገር ኖ እምነትህን በራስህ ትለካዋለህ። እምነት መለኪያ 2 ብቻ ነግራችሁ ሊተወቅ ልጨርስ። ለእግዚአብሔር ታማኝ ነሽ? የተናገርሽውን ትፈጽማለሽ? ያወራሽውን ትኖራለሽ? 1 2ኛ እግዚአብሔር እንደሚችል ካወቅሽ አንቺ ለምን ትጨነቂያለሽ? ለእኛ እኮ እግዚአብሔር ከኛ ጋር እየሰራ ነው አይደለም የሚለው ነገር ከኑሯችን በላይ መገለጥ አያስፈልግም። መለስ ብለን ራሳችን ካየን ኢኮኖሚካል፣ ስፒሪቹዋል፣ አካዳሚካል ስናይ አቅማችንን አይተን ሰዎች እንዳይታዝቡን ራሳችን በመገመት ቃላችንን በእግዚአብሔር ፊት በማጽናት ማሸነፋችን እናውቃለን። ክብር ለኢየሱስ ይሁን። ክብር ለጌታ ይሁን። አሸንፈች ከሆነ የአሸናፊነት የድል ድምፅ ከአንቺ ይወጣል፣ ከኔ ይወጣል። ጌታ ይባረክ። ስለዚህ አዲሱን ሰው ልበሱት። አዲሱ ሰው ማለት ምን ማለት ነው? ሐሳቡ የተቀየረ፣ ፈቃዱ ለጌታ የሆነ፣ የእግዚአብሔርን አጀንዳ የሚፈጽም፣ ለእግዚአብሔር ክብር የሚኖር።
ስለዚህ የእግዚአብሔር ቃል ምንድን ነው? ስለዚህ ቃሉ ማለት ፈቃዱ ነው። ፈቃዱ ማለት ቃሉ ነው። በብሉይ ኪዳን እኮ የእግዚአብሔር ሕግ የእግዚአብሔር ቃል ነው። በአዲስ ኪዳን እኮ የእግዚአብሔር ሕግ የእግዚአብሔር ጸጋ ነው የሆነው እንጂ እግዚአብሔር እኮ እኛ እንደምንለው ተከረባብቶ አይደለም የመጣው። ሕግ የነበረውን ጸጋ ሕግ ኃጢአትን ሲያመጣ ጸጋ ምሕረትን አምጥቷል። አሁን በምሕረት ነን። ስለዚህ በእኛና በእግዚአብሔር መካከል ያለው የጥል ግድግዳ ፈርሷል። ፍቅር ነው ያለው። አሁን ምንድን ነው የቀረው? በፍቅር ዘመን በሕግ እንኖራለን። በፍቅር ዘመን በሕግ መውለድ ማፍራት በምንችልበት ዘመን በእጮኝነት እንኖራለን። በመንፈሳዊ ያሰራር የምነግራቸው። ስለዚህ ዛሬ በኢየሱስ ክርስቶስም ሰፈር መቀየር ይሁንልን፣ ድል ይሁንልን። ለዚህ ነው እውነትን ሰይጣን ስለማይፈልግ እውነትን ተነግሮ ሰዎች ነፃ እንዲፈልግ እያባበለ ቅድም እንደነገረ እየሸነገሉ ነው የሚለው እያባበሉ ሆዳቸው አምላካቸው ክብራቸው በነውራቸው የሆኑ ሐሳባቸው ምድራዊ የሆኑ እንደዚህ ያደርጋል። እኛ ግን ሀገራችን በላይ በሰማይ ነውና ከዛም የሚመጣ መድኃኒት እርሱን ክርስቶስን እንጠብቃለን። አያችሁ እዚህ የሚወራ የሚነገር ምንም አይልም። ለዚህ ነው ያገኘ ሁሉ የሚጫወትብን እኮ ልባችን ባዶ ስለሆነ ጠርገን አስቀምጠናል። አየለ ይገባል አበበ ጋር ቦጭቆን አድምቶ ካወጣ በኋላ እከሌ እንደዚህ ይህንን እግዚአብሔር ቶሎ ማይመልሰው ለዛ ነው። ቃሉን እንብላ። ቃሉ ድላችን ነው። ክብር ለኢየሱስ ይሁን። ወዳችኋለሁ፣ አከብራችኋለሁ። ተባረኩልኝ።